ሰላም ጤና ይስጥልኝ የተከበራችሁ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ እንደየሀገር ሰዓት አቆጣጠራችሁ እንደምናችሁ አድማጭ ተመልካቾቻችን በዛሬው ዕለት መሬት ላይ ያለ አንድ አርበኛ አዳዲስ ጉዳዮችን እና መረጃዎችን ሊያጋራን የድል ዜናዎችንም በተመሳሳይ ሊያጋራን መስመር ላይ ይገኛል። አርበኛ አስቻለው አለባቸው ይባላልኝ። አርበኛ እንኳን ደህና መጣህ። እንደምን ሰነበትክ? እንደምን ዋልክ? እግዚአብሔር ይመስገን። እንደምን ሰነበትሽ እቴ ታጋይ ቀለብ? እንደምን አለሽ? እንዴት አለሽልኝ? እንግዲህ ያው አመሰግናለሁ። አርበኛ አስቻለው አለባቸው እባላለሁ። የአማራ ፋኖ ብሔራዊ ኃይል ንቅናቄ ማለት ነው ጎንደር ቀጠና በላይ ዘለቀ እዝ መይሶ ከ12ኛ ኮር የቋራ ኦሚላ ክፍለ ጦር ህዝብ ግንኙነት ኃላፊ ነኝ። በጣም ጥሩ አርበኛ አስቻለው አለባቸው ስላገኘው በድጋሚ አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ በቀጥታ ስርጭት ስልክ ላይ አርበኛው የድል ዜናዎችን እየነገረን አብሮን የሚቆይ ይሆናል። አብራችሁን ስለምትቆዩ በድጋሚ እያመሰገንኩኝ ምናልባት አርበኛ አስቻለው እንግዲህ ቀጥታ ወደ ድል ዜናውና ቀጣይ ጉዳዮችንም ከመነጋገራችን በፊት እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የአማራ ድርጅት ሆኖ ከተወለደ ቀናቶችን አሳልፏል። በእነዚህ ባለፉ ቀናት ውስጥ ደግሞ የተቀናጀና የተደራጀ የፋኖ ትግል እየተደረገ የድል እየተበሰረ ያለበት ሁኔታ አለና እንዲያው በመጀመሪያ አንድነቱ ስለመጣ በእውነት በጣም ደስ ብሎናል። እንኳን ደስ አላችሁ አርበኞቻችን። ከዚህ ጋር ተያይዞ እንግዲህ የተወሰነ ሐሳብ መግቢያ ሰተህን ወደ ዋናው ጉዳይ መግባት ይቻላል አርበኛ። አመሰግናለሁ። እንግዲህ ያው ታችን ለመስራት እንግዲህ በጣም ሁላችንም በየድርሻችን አስተዋጽኦ አድርገናል። እንግዲህ በሀገር ውስጥም በውጭም ያሉ እንግዲህ በትግሉ ደግሞ መሬት ላይ ያለ ነው ደግሞ እኛ ነን እና በጣም በርካታ ፈተናዎችና ተግዳሮቶችን አሳልፈናል። ተወጣም ተወረደም ግን የአማራ አንድነት ቤታችን ወሳኝ ከመሆኑ ሁኔታ ከፍተኛ ስራዎች ሲሰሩ ቆይተዋል። እንግዲህ በከፍተኛ አመራሮች በኩል በስራ አስፈጻሚዎች በኩል ከተሰራ በኋላ እንግዲህ ያው አጠቃላይ የአማራ ሕዝብ ብሎም ይህን ትግል የሚደግፍ ደጋፊዎቻችን በሙሉ ይሄንን የአንድነት ብስራት በጉጉት ሲጠብቁ ነው የነበሩ። እንግዲህ በዚህም እንግዲህ ከፍተኛ ርብርብ ያደረጉ ወንድሞቻችንም በዚህ አጋጣሚ እናመሰግናለን። እንደኛ እንደ ቋራ ኦሚላ ክፍለ ጦርም በተለይ ሁሌም ቢሆን ስለ አንድነት ቁመን የምንዘምር የአመራር ስብስብ ነው ያለ። በዚህም እንግዲህ ያው ክፍለ ጦራችን ምን ያህል አስተዋጽኦ እንዳደረገ እናንተም የምታውቁት ነው የሚሆነው። በውጭም ሀገር ውስጥም ያለ በተለይ ቋራ ኦሚላ ክፍለ ጦር ተደራራቢ ሁሌም የአንድነት ጥያቄዎችን በማንሳትና አብሮ በማገዝ የስራ አስፈጻሚውን በማገዝ ኮሮችንን በማገዝ እስካሁን ወጥተን ወርደን እግዚአብሔር ደግሞ ልፋታችን ቆጥሮት የህዝባችንም ጸሎት አግዞን እዚህ ደርሰናልና እንግዲህ ይሄ ትልቅ የአንድነት ብስራት ከተበሰረበት ቀን ጀምሮ እንግዲህ ጠላት ልቡ እያራደ ባለበት ሁሉ እየተበተነ የእጅ እየሰጠ ያለበት ሁኔታ ነው። ምክንያቱም የብልጽግና መራሹ መንግስት የአንድነት ምሰሶችን የአንድነት ችቦችን የለኮስነ ቀን ነው። እንግዲህ አጠቃላይ እንግዲህ የነበረው የሞራል የስነ ሞራል ውድቀት የገጠመው ማለት ነው። ስለዚህ ምን ጊዜም ቢሆን አንድነት ለየትኛውም ትግል ወሳኝ ከመሆኑ አንጻር እንግዲህ በዚህ ጀምረናል ማለት ነው። እንግዲህ ከዚህ ድል ከዚህ አንድነት ብስራት ቀን ጀምሮ እንግዲህ እጅግ በጣም በርካታ ነው። ምናልባት እንደው በሌላ ሰዓትን በሰፊው የምንሄድበት እንዳለ ሆኖ ስለዚህ ጉዳይ ግን አንድነቱ ከተበሰረ ቀን ጀምሮ እንግዲህ በተለይ ሰራዊታችን፣ አመራሩ፣ ህዝባችን ትልቅ የመነቃቃት የህሊና ንቃት ነው። በተለይ በሞራሉ እጅግ በጣም ጨምሯል። አሁን ሰራዊታችንም ህዝባችንም በዛው ልክ ነውና ደግሞ ሞራሉ የኮሰሰበት የከሰመበት ፋኖ መጣ ሲሉት እየሮጠ እየፈረጠጠ እየሰጠ ያለበት ሁኔታ ላይ ነው። እንግዲህ በሳቱ ከሰማን ጀምሮና በአጠቃላይ ይበል የሚያሰኝ ነው። ተጠናክሮ ይቀጥላል የሚል እምነት ነው ያለኝ። እንግዲህ ይሄን ሐሳብ ባጭሩ እንዲያው ለሁላችንም ደስታ ነው። እንኳን ደስ አለን። ደስታችንም በድርብ ድል ታጅቦ ዛሬን ቀጥሏል ማለት ነው። እንግዲህ ምናልባት ያለኝ ሐሳብ ይሄ ነው። ወደ ድል ዜናዎቼ የማልፍበት ሰዓት ላይ ከደረስኩኝ ለማቅረብ ነው። እንግዲህ መቀጠል ትችላለህ። አመሰግናለሁ። እንግዲህ ሁልጊዜም በተለይ
ደግሞ በተለይ ግሎባል ፋኖ ሚዲያ እና ሌሎች የአማራ ህዝብ ድምፅ የሆኑ ሚዲያዎችም ይህንን የድል ዜና እንግዲህ ከአንድነት ማግስት ነው እንግዲህ እያበሰርን ያለ ነው እና ታጋይ በነገራችን እንግዲህ በተለይ ለየት የሚያደርገው ደግሞ በተለይ በቋራና አካባቢ እረፍት አልባ አውደ ውጊያዎችን እያጠናከርን መቆየታችን ይታወቃል። በርካታ ድሎችን መጎናጸፋችን ይታወቃል። ዛሬ ደግሞ ለየት ያደረገው ምንድን ነው እንግዲህ ከዚህ ከአንድነት የብስራታችን ጀምሮ ማለት ነው እንግዲህ ከትናንትና ጥር 14 ጀምሮ ማለት ነው 5ኛው 2018 ዓ.ም እንግዲህ በቋራ ወረዳ በሙር በአባይ ዳር አካባቢ እንግዲህ በጀግኖች የጥምር ኃይሎቻችን ታሪክ ተሰርተዋል ማለት ነው። በዚህም እንግዲህ እንደምታዩት የአማራ ፋኖ ብሔራዊ ንቅናቄ ማለት ነው በላይ ዘለቀ ጎንደር ቀጠና ማለት መይሳው ካሳ 2ኛ ኮር አካል የሆኑት እንግዲህ በተለይ ደግሞ የ2ኛ ኮር በአርበኛ አየሊ ደገፋው እየተመራ ማለት ነው እንግዲህ የመይሳው ካሳ 2ኛ ኮር አካል የሆኑት ቋራ ኦሜላ ክፍለ ጦር ከፍተኛ አመራሮች በአርበኛ አስፋው ባዬ እየተመራ እንዲሁም ካራማራ ክፍለ ጦር በአመራሮች በአርበኛ ባበይ አምባዬ እየተመራ ፊት አውራሪ ገበየው ክፍለ ጦር በአርበኛ አስናቀው እየተመራ ማለት ነው እንግዲህ ከቋራ ገለጎ ተነስቶ በሙሉ አቋራርጦ እንግዲህ በአባይ ዳር አካባቢ ላይ እዛ አካባቢ ላይ የፋኖ አመራር አለ። ስለዚህ ሳይታሰብ ማፈን አለብን ጊዜው አሁን ነው በሚል በራሱ ባዘጋጃቸው ሆዳምና ከርሳሞች መንገድ እየተመራ ወደ አባይ ዳር አቅንቶ ነበረ። ነገር ግን እንግዲህ በዚህ ቅጽበታዊ ሰዓት እንግዲህ ጀግኖችን ከቤቤ ማርካለሁ ባለበት ሰዓት የጀግኖችን ጠላት ባሰበው ልክ ሳይሆን ቀርቶ ጀግኖች ግን የጠበቀው ምንድነው እሳት የለበሰ ጥይት ነበር እና በዚህ እንግዲህ በርካታ ጠላት የተደመሰሰበት ነው ያለው ማለት ነው። በዚህ ሶስቱ ክፍለ ጦሮች እንግዲህ እነዚህ ግዙፍ ክፍለ ጦሮች እንደምታውቋቸው በየትኛውም አውደ ውጊያ ላይ ድል በማድረግ ይታወቃሉ። በዚህም እንግዲህ በሶስቱ ማለት ነው ቋራ ኦሜላ ክፍለ ጦር፣ ካራማራ ክፍለ ጦር፣ ፊት አውራሪ ገበየው ክፍለ ጦር እንግዲህ በጀግኖች አመራር እየተመራ ማለት ነው። እንዲሁም መይሳው ካሳ 2ኛ ኮርም እንዲሁ በበላይነት እየመራ በአባይ ዳር እንግዲህ ባደረገው እልህ አስጨራሽ ውጊያ ማለት ነው። ውጊያው እጅግ በጣም የረቀቀና በጣም በትንሽ ደቂቃ ውስጥ ነው እንግዲህ በዚህም የተገኙ ድሎች እንግዲህ ከብርሃኑ ጁላ ወታደር ከ600 በላይ የብሬን ጥይት የተማረከ ቁስለኛ ከ18 በላይ ሆኖ እዛው አካባቢ ላይ የተፈሰፈሰ ይገኛል። ለሕክምና ማብቃት ያልቻለበት ሁኔታ ነው ያለ። ከ12 በላይ እኔ ነኝ የሚሉ መንገድ ሲመሩ የነበሩ መሪዎችም አብረው የተደመሰሱበት ሁኔታ ነው። እንግዲህ ቁጥሩ ከዛ በላይ ያሻቅባል ተብሎ የሚታሰበው እስካሁን ውጥረቱ በዛው አካባቢ እንደቀጠለ ነው። እንዲሁም በርካታ የአመራርና የአባላት ስልካቸውንም ጥለው የሮጡበትና አስቂኝ የሆነ ሩጫ እንደነበር ነው እንግዲህ ለማረጋገጥ የቻልነው ማለት ነው። እንግዲህ ይህን ካልን እንግዲህ ጠላት በአሁኑ ሰዓት ያለበት ቁመና ምንድን ነው? ወደዚህ አካባቢ እየመሩ የመጡት ሰዎች ድል ታገኛላችሁ፣ እኛ አመራር ያለበት እናሳያቸዋለን በሚል መንገድ አቅንተው ነበረ። ነገር ግን ከጠበቁት በላይ በመሆን የአማራ ቁርጥ ቀን ጀግኖቻችን የመጣውን ጠላት ዶግ አመድ አድርገው ቀሪው ደግሞ ከጃርት ገደል ተቀርቅሮ ይገኛል። ውጭ ነፍስ ግቢ ነፍስ እያለ ሌላው ፈርጦ የወጣው መንገድ ከሚመሩት እና ከተረፉት ጋር ሆን ብላችሁ በተቀነባበረ ሴራ ነው እኛን ያስመታችሁንን፣ ስለዚህ እናንተም እነሱን ትመስላላችሁ በሚል ከፍተኛ የሆነ ንትርክና ውዝግብ ላይ እንዳሉ ነው እንግዲህ የእንግዲህ ብልጽግና የመጨረሻው ያለመተማመን ደረጃ እና የውድቀት ደረጃ ላይ መድረሱን ያሳያል። በሌላ በኩል እንግዲህ በተለይ ሶስቱ ግዙፍ ክፍለ ጦሮች ከምን ጊዜውም በላይ በዚህ በሙርና አባይ ዳር መሀል ላይ ሲንቀሳቀስ የነበረውን የተረፈውን ጠላት በመጣበት እንዳይመለስ የመጨረሻ ግብአተ መሬት ለማስገባት ከምን ጊዜውም በላይ ቆርጠ የተዘጋጁ መሆናቸውን ከእያንዳንዱ የክፍለ ጦር አመራር አንደበት የተረዳ ነው መሆኑን በዚህ አጋጣሚ አበስራለሁ። በድጋሚ እንግዲህ ድሉ ድል ነው፣ ድርብርብ ድል ነው። የአንድነት ምሰሶችን ከሰራን ማግስት ጀምሮ በሁሉም አጠቃላይ ማለት ነው የአማራ ፋኖ ብሔራዊ ንቅናቄ በሚንቀሳቀስበት ቀጠና የድል አድራጊነቱ ተጠናክሮ ቀጥሏል። እንደኛም እንግዲህ እንደ ቋራና አካባቢ ቀጠና እንደ አባይ ዳር ቀጠና አካባቢ ጠላቱ በዛ አካባቢ ያመራ ቢሆን ሳይደርስ ከመንገድ ላይ ዶግ አመድ የሆነበት እለት ላይ ነን። እንግዲህ አዲስ መረጃዎች ካሉ ለማድረስ ከምን ጊዜውም በላይ ዝግጁ ነኝ። ድል ለአማራ ፋኖ፣ ሞትና ውርደት እየቃጀ ለሚገኘው የብርሃኑ ጁላ ወታደር አለው። ምናልባት በመጨረሻ አንድ መልእክት አለኝ። አሁንም በዚህ አካባቢ እንግዲህ በእግር
ያልቻለውን ሰራዊት በድሮን የድሮን ቅኝት እያደረገ በተለይ ወቅቱ የሰብል ሁኔታ ሽካፉ መሸከፊያ ሰዓት ከመሆኑ አንጻርና ህዝባችን ከምን ጊዜውም በላይ እንዲጠነቀቅ ሰራዊታችን እንኳን ከምን ጊዜውም በላይ ጠንቃቃ ነው። ስለዚህ ህዝባችን በአንድ ወቅቱ የሰርግ ከመሆኑ አንጻር በአንድ ቦታ ላለመክበብና ራስን የመከላከል ስራ እንዲሰራ ላለው አመሰግናለሁ። እሺ አርበኛ እጅግ አድርጌ አመሰግናለሁ። በጣም ደስ የሚል የድል ዜና ነው እያበሰርከን ያለው። እጅግ አድርገን እናመሰግናለን። ምናልባት አርበኛ ይህን የድል ዜና እንግዲህ በዝርዝር ስትናገር እነዚህ አርበኞች አናብስቶች እነዚህን ክፍለ ጦሮች እየመሩ በግንባር እያዋጉ ያሉ እና አርበኛ አስፋው ባየ፣ አርበኛ ባበይ እንየው እና አርበኛ አስናቀው ናቸው። እንግዲህ በአድማጭ ተመልካቾቻችን ስም ያደረጋችሁ ስላላችሁ ተጋድሎ ትልቅ ክብር አለን። እንግዲህ የአማራ ህዝብ ነገ በታሪክ የሚክሳችሁ የሚዘግባችሁ ይሆናልኝ። ይህን ካልኩ እንዲያው ምናልባት አርበኛ አስቻለው በዛ ቀጠና እንግዲህ ብዙ ጊዜ ብዙ ፕሮግራሞችን ሰርተናል በቋራ ከዚህ ጋር ተያይዞ አገዛዙ በጣም ብዙ ጊዜ እዛ አካባቢ ጦርነት ከፍቶ የሚገኝበት ሁኔታ አለና እንዲያው ይህን ቀጠና ከምን አኳያ ነው ለአድማጭ ተመልካቾቻችን እንዲያው ሰፋ ያለ ነገር በዚህ ጉዳይ አስተያየት እንድሰጥበት ፈልጌ ነው። ምክንያቱም እንግዲህ ከዚህ ቀደም ብለን አንድ ፕሮግራም ሰርተናል። እዛ አካባቢ ከፍተኛ የሆነ ርብርብ ያደርጋል አገዛዙ አሉኝ የሚላቸውን የጦር መሪዎችም ወደዛ እያዘመተ ነገር ግን እየተመቱ አንዳንዴም በሄሊኮፕተር የሱን ሬሳ ለማንሳት እየጣረ የነበረበትን ጊዜ ማስታወስ ይቻላል። በተመሳሳይ ብዙ ጊዜም እዛ አካባቢ ቅርብ ግንኙነት ስላለኝ የድሮን ቅኝቶቹም እዛ አካባቢ ይበዛሉ። ተከታታይ ጊዜ ድሮን ጥቃቶችም ለመፈጸም የተደረገበትን ጊዜ አንረሳውም። እንዲያው ከምን አኳያ ነው የሚለውን የተወሰነ ብሰጠን ሀሳብ አርበኛ። አዎ አመሰግናለሁ። እንግዲህ ታጋይ እንዳልሽው እውነት ነው። በጣም በሚገርም ሁኔታ እንግዲህ ወደዚህ አካባቢ እንግዲህ ወደ ቋራና አርማጭሆ አካባቢ ይዞ እንግዲህ ይሄ ምዕራብ ጎንደርን በሙሉ አጠቃላይ ማለት ነው። በዚህ ደግሞ እኛ ቋራ ቀጠና ላይ እንግዲህ ጠላት ያለ የሌለ አቅሙን ነው። በጣም ከፍተኛ የሆነ ጀነራሎች፣ በጣም በርካታ ኮሎኔሎች፣ በጣም በርካታ ባለማረገ ብዙ እንግዲህ አናቃቸው ያው እንግዲህ እነሱ የማረጋቸው ትየሌለ ነው። ስለዚህ እዚህ አካባቢ ላይ ያግዛሉ ይመራሉ ያላቸውን በርካታ የጦር መኮንኖች ያሰማራበት ቀጠና ነው ያለ። እንግዲህ ምንድነው ወደዚህ አካባቢ በብዛት ትኩረት አድርጎ እየሰራ ያለው የሚለው አዎ ትክክል ነው። እየሰራ ያለበት ሁኔታ አንደኛ ቋራና አካባቢነን አጠቃላይ አጣ ማለት ምዕራብ ጎንደርን አጣ ነው። ምዕራብ ጎንደርን አጣ ማለት ደግሞ አማራ ክልልን አጣ ነው። ስለዚህ እያለ ይሄ ትግል ወደ መሀል የሚሰፋበት ጥሩ መልካም ምድር ያለበትና እሱ ተሸሽጌ ያመልጣለሁኝ ይሄን ቀጠና ቢይዘው ትርፋማ ሆናለሁ። በዛ ላይ ደግሞ እዚህ አካባቢ ላይ ያለው የኢንቨስትመንት ኤሪያ ከመሆኑ አንጻር እዚህ አካባቢ ያለውን ማህበረሰብ በአንድ በተዘዋዋሪ እያስገደደ እየዘረፈና እየቀማ እየበላና እየገደለ የሚኖርበት ነው። በርካታ የቀንድ ከብት ያለበት፣ በርካታ የእርሻ ቦታ ያለበት፣ ባለሀብቱ ያለበት የተሰማራበት ነው። እንግዲህ ከዚህ ሙሉ ቋራ እንግዲህ እስከ ቁጥር 4 አካባቢ ያለውን በሙሉ ማለት ነው እንዲሁም እስከ አርማጭሆ አካባቢ አጠቃላይ ሙሉ ያለውን በአጠቃላይ ምዕራብ ጎንደር ላይ ምዕራብ ጎንደር ካጣ ብልጽግና ምንም አይነት አቅም እንደሌለው ያውቃል። ስለዚህ ያለ የሌለ የሞት ሽረት ብሎ ይሄን አካባቢ ነፃ ማድረግ ነው የሚፈልገው። ነገር ግን ባሰበው ልክ ባለመው ልክ ከንቱ ቅዠትና ከንቱ ህልም ነው በታነኝ። እንግዲህ 2ኛ ዓመታችን አልፈው ወደ 3ኛ ዓመት የገባንበት ግን በእነዚህ ዓመታትና ወራቶች ሙሉ ለሙሉ የተማረከበት፣ የተሸነፈበት፣ የተዋረደበት፣ በቁሙ የሞተበት፣ የተቀበረበት ቀጠና ነው ማለት ነው። እንግዲህ የቋራ ኦሜላ ክፍለ ጦር አናብስቶች እንግዲህ የዳግማዊ ቴዎድሮስ ልጆች እኛም ዛሬ የአባታችን ታሪክ መድገም አለብን በሚል ታሪኩን ደግሞ ደጋግመው የድል ባለቤትነትና የጀግነት ማሳያዎች ናቸውና እንግዲህ በእኛ ክፍለ ጦር በቀጠና ነው እንግዲህ ጠላት በጣም ከፍተኛውን ርብርብ እያደረገ ያለው። ክፍለ ጦራችን ደግሞ ግዙፍ ከመሆኑ አንጻር ከራሱ አልፎ ደግሞ ሌሎች በእዙ ውስጥ ያሉ የክፍለ ጦር አካላትም መጥተው አብረው እየተደጋገፉና ጠላትን ለአንዴና ለመጨረሻ እየደመሰሱ ያሉበት ሁኔታ ነው። ነገር ግን እስካሁን አሁን በምትይዝ ልክ ከፍተኛ የሆነ ጀነራል ብትሉት ማድረግ ያለው በሄሊኮፕተርን በድሮን የታገዘ የውጊያ እና የእግረኛ በታንክም በድሽቃና በሞርተር ባደረገ ውጊያ ክፍለ ጦራችንን ከምን ጊዜም ብርጌዶቻችን ከምን ጊዜውም በላይ ለዚህ ጠላት ሁሌ አንገት በማስደፋት ነው የሚታወቁትኝ፣ በማድረግ ነው የሚታወቁት። በርካታ የነፍስ ወከፍ መሳሪያ፣ የቡድን መሳሪያ
ጥይትንም ቦምብንም ጭምር አጠቃላይ የተረከምንበት እንዲሁም ተሽከርካሪዎችን የተረከምንበት ቀጠና ነው። ስለዚህ ኃይል ቢመጣ ተሸንፎና ተዋርዶ የውርደት ካባውን ተከናንሞ የሚሄድበት ግን አሞራ እንዳየ ማነው ስጋ እንዳየ አሞራ የጎመጀበት ቀጠና ነው። ይሄም ቀደም እንዳልኳችሁ አተረፍበታለሁ እና ይሄ ቀጠና ከተለቀቀ ፋኖ ለአንዴና ለመጨረሻ አዲስ አበባ ይገባል ብሎ ስለሚያስብ በዚህ ልክ ነው እኛ ያለኝ አስተያየት ይሄ ነው። አሁንም የመጣውን ጠላት እንዳይመለስ በተቀናጀ መጨረሻ ድል ለማድረግና የመጣውን ማርኮና ደምሶ ለመስደድ እነዚህ ዛሬ በተለይ ከአንድነት ማግስቱ ሶስቱ አንጋፋ ክፍለ ጦሮች ተገናኝተው እልህ አስጨራሽ ውጊያዎችን ቀጥታዊ በሆነ መልኩ ቀደም በጠቀስኩት አሃዝ የድል ባለቤቱ ነዋሪ ነገም ይቀጥላሉ። ደግሞ እናሸንፋለን። ያሰበውና እየቃጀ ያለውን ቦታም ከማግኘት ይልቅ የሚጠፋበት ቦታ እንደሆነ ነው አስተያየት ለመስጠት የፈለኩኝ። አመሰግናለሁ። አመሰግናለሁ አርበኛ አስቻለው። እውነት ነው እንግዲህ አሁን አዲስ የአማራ ድርጅት የተወለደው የአማራ ፋኖ ብሔራዊ ንቅናቄ እንግዲህ እንደምታስታውሰው የአማራ ፋኖ ብሔራዊ ኃይል የተመሰረተው ቋራ ላይ ነው። ቋራ ያን ድርጅት ሲመሰረት የቋራ እናንተ ባደረጋችሁት አገዛዙን ከማጽዳት አኳያና ያን ቀጠና በፋኖ ቁጥጥር ስር የተደረገውን ጊዜ አንረሳውም። ከዛ አኳያ ነው አፋባህም ከዛ የተወለደው የአፋባህ እርሾ ነው ዛሬ የአማራ ፋኖ ብሔራዊ ንቅናቄ እንዲወለድ የተደረገውና እውነት ለመናገር በዛ አካባቢ ያላችሁ አጠቃላይ የፋኖ ሰራዊት መሪዎቹ ያደረጋችሁ ያለ አስተዋጽኦ በአድማጭ ተመልካቾቻችን ስም እጅግ አድርገን ነው የምናመሰግነው። ያን ቀጠና መቆጣጠር ማለት አዲስ አበባን መቆጣጠር መሆኑን አገዛዙም ስለሚያውቅ ከዛ ጋር ተያይዞ ነው ተደራራቢ ጥቃት እዛ አካባቢ ለመፈጸም እየሞከረ ያለው። ነገር ግን በአርበኞቹ እና በአናብስቶቹ የአፄ ቴዎድሮስን መንፈስ በተላበሱ ጀግኖች የተዋደቃችሁ ቀጠናውን ተቆጣጥራችሁት ነው ያላችሁትኝ። አሁንም በዛው ይቀጥላል። ለዛውም አንድነቱ በስሯል። ሰራዊቱ ሞራሉ፣ ስነ ልቦናው፣ ህዝቡም ከጎናችሁ እንደሆነ አምናለሁኝ። ለሰጠህን ማብራሪያ እጅግ አድርጌ እያመሰገንኩኝ ምናልባት ቀረ የምትለው ነገር ካለ አስቻለው ላንተ እድሉ ልስጥህ። አመሰግናለሁ። ይቅርታ እንግዲህ መቼም ዛሬ ይሄ የአንድነት ብስራት ሁላችንም በደስታ እንግዲህ አንዳንዴ ደስ ሲለን ያው የምታውቁት ነው እንግዲህ በተለይ አማራ በታሪክ አጋጣሚ ሁሌም ደስተኛ ነው፣ በድል አድራጊነት ይታወቃል እና እንዲያው ሀሳቤን ወደኋላ አልኩ አለ እንዳይለኝ አድማጭ ተመልካቾቻችን መቼም ከአንድነት በኋላ የድል ማግስቱ ደግሞ በጣም ያስደስታልኝ ያስመልጥታልም በእውነት ነው። ስለዚህ ቋራና አካባቢ ላይ ትልቁ ነገር አሁንም እየሰከረበትና እየጎመጀ ያለው እንግዲህ አፄ ቴዎድሮስ በታሪክ ለኢትዮጵያ አንድነት ውድ ሕይወቱን አሳልፎ የሰጠን ኩሩ ታሪክ የማይረሳው ታሪኩ ይኸው ከመቃብር በላይ ይኸው ሆኖ ለዘላለም እየተዘከረበት የሚኖረው ቀጠና ነው እንግዲህ ቋራ ማለት ነው። በዚህም እንግዲህ በርካታ በተለይ ለአንድነቱ ከፍተኛ አስተዋጽኦ አድርገዋል። ምንም እንደ ክፍለ ጦር አጠቃላይ አመራሩን ዝርዝሩን መጥቀስ ያው ጊዜን ከፍጅት አንጻር ካመስተቀር እንግዲህ በአርበኛ በሊሁን የተመራው የክፍለ ጦራችን እንዲሁም ከዚህ ውስጥ ደግሞ ቀደም ብሎ የነበረው በአርበኛ አሸጋጌታቸውን በተመሳሳይ በዚህ ቀጠና ላይ በሚመሩበት ሰዓትና እኛን ጨምሮ ሁሉም አመራር በተለይ ለአንድነት ያለን ጉጉት ይሄ ነው ተብሎ አይጠቀስም። አዎ ትክክል ነው። ከዚህ በፊትም የቋራ ቃል ኪዳን ሰነድ የተሰነደበት እንዲሁም ደግሞ አሁንም በቅርቡ የዚህ አንድነት ቤዝ ሆኖ ደግሞ ያገለገለበት በርካታ ስራዎች የሰራበት ክፍለ ጦራችን በተለይ አመራሮቻችን በጥበብ እና በአርቆ ሀሳቢነት እና በአስተዋይነት በተለይ ደግሞ ለአማራ የሚጠቅመውና የሚበጀው አንድነት ነው። አንድነቱ እንዲመጣ ከፍተኛ አስተዋጽኦ አድርጋለች። በተለይ ክፍለ ጦራችን አመራሮቻችን ከታች እስከ ብርጌድ እስከ ሻለቃ ያሉ አመራሮቻችን በልዩ ልዩ የስራ መስክ ተሰማርተው ይህ አንድነት እንዲመጣ የአንበሳውን ድርሻ ያጫወቱበት ቀጠና ከመሆኑና ጠላት ደግሞ ይሄንን የአንድነት ስፍራችን እንዳንከውን ተደጋጋሚ እንግዲህ የድሮን ጥቃት ፈጽሞ ነበር። የተለያዩ ውጊያዎችን ተደርጎ ነበር። ያልተሳካለት ቀጠናና የተሸነፈበትና አምሮት የመጣውንን ሀሳብ ሳይሳካለት በጥይት ቀልቡን የሳተበት ቀጠና መሆኑንን አውቆና ተገንዝቦ ይሄንን ቀጠና ነጻ ባረግ አተርፋለሁ። የአማራ አንድነት ቤት እየተሰራ ያለው ቋራና ቋራ አካባቢ ነው። ስለዚህ ይሄንን ማፍረስ አለብኝ ነው። ነገር ግን ከንቱ ቅጀት ነው። ይሄ ቋራ የቃል ኪዳን ምድር ነው። አይደለም ሰራዊታችን ተፈጥሮ የሚዋጋው ቦታ ነው ይሄና ስለዚህ በዚህ ልክ ከንቱ ቃሽቶ ይቀራልና አሁንም አንታችን አጠናክረን በአጭር ሰዓት ይሄንን ወሮ በላ የእናት ቆራጭ ከስሩ ነቅለን
ወደ ቀጣይ ምዕራፍ የምንሻገርበት ዕለት ላይ ያለ ነው። እንግዲህ አዲስ መረጃዎች ሲደርሱ በቀጥታ ለአድማጭ ተመልካቾች አደርሳለሁ። አመሰግናለሁ። ቸሪክ ተመን ድል ለአማራ ፋኖ። እጅግ አድርጌ አመሰግናለሁ አርበኛ አስቻለው። አድማጭ ተመልካቾቻችን እንግዲህ አርበኛው መሬት ላይ ሆኖ ቀጥታ ያሉ መረጃዎችን ነው ያደረሰን። በሌላ ጊዜ በሌላ የድል ዜናም ሆነ በተለያዩ ጉዳዮች ወቅታዊ ጉዳዮች ላይ ተመልሰን ስለምንገናኝ አድማጭ ተመልካቾቻችን በጉጉት እንደምትጠብቁን ተስፋ አድርጋለሁ። አርበኛ አስቻለው ለሰጠህን ትንታኔም አጠቃላይ የድል ዜናም እጅግ አድርገን እናመሰግናለን። ሰላሙን አመሰግናለሁ። Mm-hmm.